ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም በውጭም በሀገር ውስጥም ያላችሁ ውድ ቤተሰቦቻችን ሰላማችሁ እዚህ ይበል። እንዴት ናችሁ? ሰላም ናችሁ? ጨርስ ነገርኛ ተቆርጭ እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ሀገር ማይኬን ከዚህ በኋላ ከቦርሳ ያላወጣት እና ማይክ አልያዝንም። እናቴና አማታችን ቤት ላይ እዛ ጀርባ ተቀምጠን ዙሁር ተሰግዶ ምናምን እዛለን እና ወደዛ ነው። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ ደህና ነን። እንዴት ናችሁ? ሰላም ነው። ባለፈው ያው ቪዲዮ የሰራነው ቪዲዮ ነበር። አታቋርጡ ብለዋል። አሪፍ ነው። አስተያየት ለኔ ግዳሽ ውስጥ እና ኢንሻአላህ ያው ከዚህ በኋላ እንትን አታርገኝም፣ አታስቆመኝም። ስታወራ ራሷ ነግሬያታለሁ። እና እንዴት ናችሁ? ሰላም ነው? ሁሉ ሰላም። ዛሬ ሐኪም ቤት ያለ ነው። ኤባ ነው። የጅማ ልጆች ናችሁ ካወቃችሁት፣ ኤባ ስፔሻሊቲ የተባበሩት አካባቢ ማለት ነው። ማዘን ትንሽ አሟቸው ነበር እና እንዴት ናችሁ? ሰላም ነው? እና በረታቱን ስራችንን ደግሞ እየሰራን ነው። ይሄን ሁሉ ቀለም ዳመና አለ። ሰሞኑን ዝናብ ጥሎ ነበር። ታደርቅ ብዬ አጥቤ አጃና ገብስ ምናምን ጤፉን ማጥዋል በነገራችን ያሳያችኋል። ጥቁር ጤፉን እጥብ ነው ማድረግ። በጣም ጠባቧ ነው። ፊት እቺ ማሽን ጋር ብትሸጠዋን እሷን ገዛነት ትሸጣለች ለብቻ። በነገራችን ላይ እጄ ቀይ ሆኗል። ለምን መሰላችሁ? እግሬን ደግሞ ማሳየት አይሆንም። ተው ይቅር። እግሬን ያሰርኩበት እግሬን እንደዚህ ሂና ስሬ ጥሩ ነው አሉ። ሂና የሆነች እንኳን እዛ ዩኬ የሚባል ሀገር ነው ያለችው ያማታልና ዲዋር ጉዳይ ታልኳችሁ ልጅ እሷ ይሄን ሰሞኑን አሞ ሳብ እያደረገኝ ግትት እያደረገኝ ሙሉ ሰውነቴን ሂና ተቀባውታል። ሙሉ ሰው የጨነቀው ሰው ያርብ ያላ ሙሉ ሰውነቴን ተቀባች። አዎ ያቃጠለ ጊዜ ዲዋር ጉላት ስትደውል ብትገርመናችሁ ነገር አንድ ሰዓት ታወራታለች። በቃ ስለሚጨንቃት መሰለኝ እሷን ፋጢመትን ማለት ነው። እና ኢንሻአላህ ዱአር ጉላሉ ሰውነታችን እናት ሙሉ ሰውነቴን ሂና ተቀብቼ ስለኝ እኔ ደግሞ ግሬ ቅጠል ሲል አሸሁና እዛው ላይ ግሬን ተቀባሁት። ግሬን ላሳያችሁ ይሆን? አረፍ ይቅር አይደለ? ይቻላል። ይቅር እና እጄ ቀይ ሆነ። ይሄ የቀባሁበት ወላሂ እና አፊያ አመስግኑ ወላሂ እጅሽን ተቀቢው ስላት ማለት ነው። ማላሽራቸው የአፊያ ጉዳይ ከባድ ነው በጣም ጨንቃት እንግዲህ ሙሉ ሰውነት ሂና ተቀባው። ሙሉ ሰውነት ሂና እጄ ብቻ ልጆች ስለሚያስጠላቸው ምግብ ምናምን እጄን እፈራለሁ እንጂ ሌላው ተቀባው። እና የመጣን በዛሬ አሁን ረመዳን እየደረሰ ነው። ባለፈው የተናገርነው ነበር ቪዲዮ ላይ ጅማ አካባቢና የትም ቦታ ይሁን ማለት ነው እንደዚህ አስቤዛ ምናምን ትፈልጋላችሁ። የቤት ደግሞ ልብሶች ለየቲሞች ምን እናልብስላችሁ የምትፈልጉ የቤት ደግሞ እንደ መጅሊስ አረቢያን መጅሊስ ኖርማል ደግሞ የትራስ ልብሶችና የቤቢ የሚባሉ አለ አይደለ? ፍሬሽና ትራስ ኖርማል አሳስመሳስ እና መጋረጃ ሶፋ የምትፈልጉ ካላችሁ ያው ሶፋውን ቀርቷል ነው እንጂ በምትፈልጉ ቤቱ ሰፋ ያለ ሶፋ መጅሊስ ካለ እዘዙን እንሰራለን። እናዘጋጃለን። ክርስቲያኖች ደግሞ መጅሊስ ብዙ አይወዱም ሶፋ። አሁን ግን እየተለመደ ነው። ያው ቢሆንም ያው ሁሉንም ነገር የምትፈልጉትን ነገር እዘዙን። አሁንም እያዘዙን ነው እያሰራን። አሁን ያዘዝችን አሁን ኢንሻአላህ ከሳምንት በኋላ ምናምን እንሰራለን። ሱምያ ቤት ገብቼ ሱምያ ማን ተደራገረኝ ነው ምናምን የሚለው ቲክቶክ ተደራገረኝ ሱምያ ለንደን ያለችው ማለት ነው። እሷ ቤት ገብቼ በጌም የተጫወትን ትናንት ወዲያ ፈጅር የሆነች እኔ ጌምሽ እኮ ሰው ሼር ስላላረጋችሁልኝ ነው ምናምን ያልመጣሁት ትላለች። በያንቹ ተይማ ምን ተፈለጉን ባይገድም ተብሏል። ባታዝኝ ነው ቀኑን ስቆጥሪ ስከርሚ ነበር። እነ ሳዲዬ ሁላ በውስጥ መቼ ነው ጌምሽ ሰዓቱ ግቢ እንጂ ፋጡም ሲሉ ነበር ስላልፈለግሽ ነው ምናምን እያልኩ ስንቀላለ አይደለም ፋጡም እኔ ግን የጌሜን ይኸው አሁን የጌሙ ያልመጣሁትን ፈንታ አሁን $50 አስገባለሁ አለች እሷ ማለት ነው ዙምያ። ከዛ ያንን ስትል ሌላ ሰው ደግሞ እኔ ደግሞ $100 አሁን ሰጣታለሁ አለች እና ገባች ገስት ላይና ካልገባኝ ምናምን አሜሪካን ሀገር ነው የምኖረው እናት ወይ። ከዛ ያንን $100 100 ጨምራ ላከች እና በጣም ደስ ብሎኛል። አመሰግናለሁ ነው። ሱምያም ደግሞ $50 ልክልሻል ብላ ነበር። $50 አይደለም የላከችው ጨምራ ላከችልኝ 900 ምንድነው ቸዋሲድ ምናምን ግዢ ብላ 9000 ብር ላከችልኝ። የኛ ሀገር $50 የሚሆነው 6000 ነው ብላኝ ነበር፣ ግን 9000 ብር ላከችልኝ። ግን ምንድነው አሁን ምላችሁ የጌሜ ምንም አንድ ግርሽ የለም። በቃ ይሄ ሱምያ ላከችልኝ ብርና
የሆኑ ልጅ ወይ ደግሞ 5000 ቀሚስ የገዛችልኝ ልጅ 3000 የጓደኛዬ ደግሞ 2000 ብላ 5000 ልካልኛለች። ሌላ ደግሞ አብዴላ የምትባል 2000 ልካልኛለች እንጂ በጌሙ የመጣ 1 ሳንቲም 74 ሳንቲም የለም። እና ያው ዙሮ ይሁን ያው የጌሙ ያለችው የተሰጣት ጊፍት አሁን የሰጣት ጊፍት አለ ግን እሱን ማውጣት እሷ አይደለ? አዎ ቆይ ማውርቼ ልጨርስ። አሁን እሱ ደግሞ እያቋረጠኝ እዩ እንግዲህ ልባር አይ ላብራራው ብዬ ነው። አሁን ከዛ ለምን እንዳልተሰጠኝ የተከፈተው ቲክቶክ ሳውዲ አረቢያ ነው። ሎኬሽኑ ሳውዲ አረቢያ ነው። ሎኬሽኑን ለመቀየር ኢቫን አምጫለኝ። ኢቫን ነምበር ሳውዲ ያለ ሰው ስጠይቅ ማውቃቸው ሁላ የኛ ኢቫን የለንም ኢንተርናሽናል አካውንት ማለት ነው ኢቫን። ከዛ ምን እናድርግ እንዴት ልንረያሽ እንችላለን እያሉ አልሆነም። ያኔ እንግዲህ አካውንቱን ያኔ ያለውን ጊፍቱን ለሰው ስጪውና ከዛ በኋላ ይቀየርልሻል ወይ ነበር። ምርጥ ልጅ ነው እንደውም አካውንታንት ነውና አሁን ትናንት ሲሞክር ደግሞ ጊፍቱን ሰጥቼ ለሰው ዜሮ አድርጌው ለነ ጆከር ጌም ተጫውተው ነበር። ታብታብ ሳርግ ነው ያመሸሁት እስከ ቤተሰብ ይላል። ለሌላም ዙሮ በቃ ሳዲም እና እንደዛ ነበረ። ይሄን የነገረቻችሁ ምክንያት ማለት ነው የእሷን ብቻ እንደዚህ አለመዛ እንትን ማለት ሳይሆን ለወደፊት ዩቲዩብ እንደዚህ ያላችሁ ሰዎች ውጭ ሀገር ቲክቶክ ያላችሁ ውጭ ሀገር ያላችሁ የከፈታችሁ ምናምን ካለ አስተካክላችሁ አስቀምጡት። ለወደፊት በጣም ሊያድግ ይችላል ቲክቶክ። አሁን ክፍያውም ዩቲዩብም ክፍያውም ለቤተሰብ ለልጅም ሊሆን ይችላል ወደፊት ማለት ነው። ለእናንተ አልፎ ማለት ነው ከእናንተ ተርፎ እና ማስተካከል አለባችሁ እዚህ ጋር ማለት ነው። ይሄ ፋጢመቷ መማሪያ ማስተማመሪያ ይሆናል። እዛ ጋር ያለውን ነገር አስተካክላችሁ እሷ አሁን እዛ ውጭ ሀገር ደውላ እንደዚህ አስተካክሉልኝ ምናምን እያለች ነበር። ያው ግን ነበር ስልኬ የለም። ያው ያን ነገርና እናንተ አሁን የቱን አስተካክላችሁ በዚህ ቪዲዮ የምታዩ ሁሉ ለምታውቁት ወደ ኢትዮጵያ የምትቀይራችሁም ሆነ እዛው የሚስተካከለው ነገር አስተካክላችሁ መያዝ ሀይር ነው ብዬ አስባለሁ። እሷ አሁን የዛኔ ተስተካክላችሁ ቢሆን አይደለ? ያው እኔ እውነት ለመናገር ሲከፈት የመጀመሪያ በስልክ ቁጥር ነው የከፈትኩት። በሳውዲው ስልኬ ድሮ ገና እዛ እያለሁ የዛሬ 7-8 ቲክቶክ የመጣ ጊዜ በቃ ከዛ ተከፈትኩትና ከትንሽ ጊዜ በኋላ ደግሞ ወደ ኢትዮጵያ ልመጣ ስል በኢሜል የተከፈተ ኢንተርናሽናል ይሆናል ምናምን ሲሉኝ ስልኩን አነሳሁና ስልኩን ሳነሳ ግዴታ በስልኩ ቴክስት ይመጣል። ቴክስቱን አስገባሁ ተነሳልኝ ስልኩ። በኢሜል ሰጠሁት። ኢሜልን ፓስወርድ ያለኝ ምን አለ ግን ኢሜሉ በሳውዲ አረቢያ ሆኜ የተከፈተ ነው። ቲክቶክ ሳውዲ አረቢያ ሆኜ የተከፈተ ነው። አሁን ምንድነው ሎኬሽን ቀይሬ አለ ሳውዲ ላይ አሁን ላይቭ ስትሪም ክልክል ነው አይደለ? እንትን ያው ቢቢኤም ምናምን እየከፈቱ ካልሆነ ሳውዲ ውስጥ ቲክቶክ ላይቭ ክልክል ነው። ሳውዲ ሆኖ የሚጠቀማሉ ግን ሀገር ቀይረው ሎኬሽን ቀይረው ነው። ከዛ እኔ ደግሞ አላውቅምና አልተቀየረም ለካ። አሁን ያን ነገር ልንቀይረው ስንል ዜሮ ይግባና በላይ ቤሰራሹ ገንዘብ ዜሮ ሲገባ ይቀየራል ነበር ያለኝ ልጁ ማለት ነው ብዬ ተስፋ አለኝ ነው ያለው። ብዙ ለፍቷል። አሁን ደግሞ ምንድነው ያለው ያ ብሩም ዜሮ ገብቶ አሁን ሲሞክር እምቢ አለ እና በቃ አሁን እኔ ቲክቶኬ ከዚህ በኋላ ብር አያሰራኝም ማለት ነው። እንግዲህ ልጁ ተስፋ አላስቆረጠኝም። ቆይ እሞክራለሁ ቀስ በይ ተረጋጊና አለኝ። እንዳልናደድ ነው የመሰለኝ እንጂ በጣም አቅቶታል። ስራውን አቋርጦ ነበር ትናንትና ሲሰራልኝ የነበረው እና በቃ እንግዲህ እምቢ ካለኝ እንግዲህ ውዶቼ ዩቲዩብ ሌላ ከፍት ቲክቶክ ሌላ ከፍታለሁ እንዲታዩልኝ አንድ ሺህ እንድትሞሉልኝ ብቻ ከባድ ነው። 70 ሺህ ሞልቼ ይሄን ያህል ዓመት ስንት ቪዲዮ ሰርቼ ያኔ መጠቀሚያ ስደርስና መስራት ስደርስ እንትን ስላልሆነም በቃ ቢሆን ቢስተካከል ደስ ይለኛል። እና እምላችሁ አሁን ውጭ ያላችሁ ልጆች ዩቲዩብ ለስራ ብላችሁ ቲክቶክ የከፈታችሁ ዩቲዩብ ምርጥ ነው። ዩቲዩብን አሁን እዛው እያለሁ በኢትዮጵያ ቀይር ያሉኝ በእናቴ ስልክ ቀየርኩኝ። አካውንትን በእናቴ ነው ያስገባሁላት። አሁንም ዩቲዩብ ሲከፍለኝ ብር በእናቴ ይገባል። የገባውን እናቴ ትሰጠኛለች ያውጣታ ለሷ ለቡና መግዣ አስቀሪ ታልኳት አስቀርታት አላልኳትም ሁሉን ትሰጠኛለች። እና ዩቲዩብ ጣጣ የለበትም ያው ብሩ ቢያንስም ማለት ነው። ቲክቶክ ደግሞ ሰው ከሰጣችሁ ብሩን ብዙ ነበር ግን እንዴት እንደሆነ ነው ያናደደኝ ወላሂ። በስልክ ቁጥር አልከፈትኩትም። በስልክ ቁጥር የተከፈተ ችግር እንዳለበት አውቃለሁ ግን እኔ በስልክ ቁጥር አልተከፈተም። ለምን እንደዚህ እንደሆነ አላህ ይመርምረው። ሽኩርን ዛሬም ደግሞ አላስወራሽውም ነው የሚለው። አይ አውርጃ አንቺ ማውራት ያለብሽ ነገር ነው ያወራሽ። እና እኔ ያውም ብለው ስለ ስራ ነው እዘዙን፣ በቃ የሆነ ነገር እዘዙ፣ ደውሉ፣ ለሷ ስልኳን ማለሱ ጋር እዘዙን፣ አሰሩን። ከዛ ውጭ ደግሞ ልብስ የምትፈልጉ ሽቲ፣ ሸፍሸፍ ለረመዳን መስገጃዎች የሚሆኑ ሙሰላ ለመስገጃ ማለት ነው። ለባሎቻችሁም ለአባቶቻችሁም ምንድነው እዛ ሀገር ያላችሁ ባሎቻችሁ ዝከውን ለባሎቻችሁም ከፈልጋችሁ ጀለብያ እስከነ መቁጠሪያ ጀለብያም በምትፈልጉት አይነት ማለት ከለርም አለ። እዘዙን። ለልጆቻችሁም ልብስ አልባሶችም ለልጆችም ይሆነ እዘዙን። ለልጆች እንዳለብስላችሁ ትፈልጉ ደግሞ ኢንቲያስ የሰራን ያለ ነው። ልብስ ብቻ ሳይሆን ሙሉ በቃ እንደዚህ ከአስቤዛ ጀምሮ ማለት ነው። ከቤት እቃው የቤት እቃዎች ሙሉ
ልክ በሁሉ እንደሚሰሩት ማለት ነው። አስቤዛ ሙሉ በሙሉ አልባሳቶችም እንደዛው ማለት ነው። የምገዛበትን እየተናገርኩ ከእናንተ ጅማ ልጆች ከሆናችሁ ስጋም ራሱ የምትፈልጉ ለረመዳን ማለት ነው። ስጋ እንደዚህ በግ ፍየል ምናምን የምትፈልጉ ካላችሁ በጉ እንዳለ ለመውሰድ አሰርታችሁም ሆነ ሙሉን ቪዲዮ መሰራት እንትን ብለን እኔ እውነት ለመናገር ከምታዙኝ ትእዛዝ ማለት ነው ከሱቅ ከሚሸጥበት 1 ብር እኔ ሱቅ አልከፈትኩም። ከሱቅ ከሚሸጥበት 1 ብር አልጨምርም። የምገዛበትን እሺ ካሉኝ ቀርጬ እምቢ ካሉኝ በመዝገብ ይዤ ብሩን እንዳለ ነው የምነግራችሁ። እናንተ የፈለጋችሁትን ያኔ ያስፈልጋታል ብላችሁ የምትሰጡኝ እቀበላለሁ እንጂ እኔ ልብስ የምሸጥላችሁ ልብስ ብቻ ነው። ልብስ ከሆነ ሽቲ ሸርሸፍ ምናምን ከሆነ እሱ የኔ ነው። በምሸጠው ሸጥላችኋለሁ። ከኔ ገዛችሁ ይበቃ አለቀ እንጂ ግን ያን አስቤዛ አድርሽልን ካላችሁኝ እኔ አድርሼ ቤተሰቦቻችሁ ላይ መቀረጽ አይፈልግም አብዛኛው ሰው። አድርሼ ምናምን አስረክቤ እመጣለሁ። የተመረቀ ፊት አንቀርጽም። ያው እንደ ፍላጎት እንደ ሰው ስናወርድ ምናምን እየሰጠን ምናምን እንደዚህ እጃችሁ እየሰጠን ምናምን ቤተሰቦች አሁን ሰው ስትሰጥ የነበረው ሽቲ ምናምን ቪዲዮ ግን ሽቲ ደግሞ ሳልጨርስ አልቀርም። ሽቲ እንደውም አንድ ሽቲ የገባብኝ ሸርሸፍ የገባብኝ መስሎኛል። ቢገባም ኢንሻአላህ እኔም ይተሰደቀልኝ ቢሆን ሰደቃ መስጠት ጥሩ ነው ለኔ የሚሆን እንጂ አንድ ሽቲ 2000 ብር ገብቶብኛል መሰል። ቪዲዮ አለ ቪዲዮ ሰራዋለሁ። ሸርሸፍ ደግሞ እየቆጠርኩ የሰጠኋቸውን የግዢ ያሉኝን እየቆጠርኩ ነው። እና አንድ ቀን ያን መስቀያ ገዝቼ ትንሽ ተምታቶ የዚህኛውን ልጅ ትንሽ ልጅ ሳያውቅ አቀላቅሎብኝ ልብስ ወደዚህ መጥቶ ወደ እኔ ከዛ እያነሳው ዝም ብዬ ተሰጥ ነበርና እንግዲህ ቆጥሯል። ዙሮ አንዲት እህቴ 5 አዘዘችኝ። 5 ሽቲ 5 ሸርሸፍ። አንዲት እህቴ ደግሞ 5 እህቷ ጋር 10 አዘዙኝ ሽቲ ኖርማል። አንዲት እህቴ ደግሞ ከኮይት 5 የሶላት አዘዘችኝ። የሶላት እስካሁን የታዘዝኩት 10 ነው። አንዲ 10 አንዲቱ 5 አንዲቱ 5። የሽቲ ደግሞ ኖርማል ሽቲ የታዘዝኩት እስካሁን 15 ነው። ለዛ ሁሉም ሆኖ 25 ነው ማለት ነው። ለዛ ቆጥሬ የሰው እንዳይኖርብኝ እኔ ላይ አንዲት አልፈልግም። ከሰጣችሁኝ ውጭ እንትን ላለው ያለ ሰላም አለይኩም ባልሽ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ እና ሌላ ሰው ሰላም አለይኩም ዘዙን ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ አላቋረጥኩትም እንትን አትሉኝ ብዬ ተስፋ አለኝ።